ሕይወት በሁለት ዓለማት መካከል የተወጠረች ቀጭን ክር ናት። በአንድ በኩል የሚታየው የሚዳሰሰውና የሚበሰብሰው ሥጋዊ ዓለም አለ። በሌላ በኩል ደግሞ የማይታየው ረቂቁና ዘላለማዊ መንፈሳዊ ግዛት ይገኛል። ብዙዎቻችን የምንኖረው ለሥጋችን ምቾት፣ ለሆዳችን ጥጋብና ለዓይኖቻችን አምሮት ብቻ ነው። ነገር ግን ሰው ከቁስ በላይ ነው። ሰው ከምግብ በላይ ነው። ታላቁ ሊቅ ቅዱስ አትናቴዎስ በሃይማኖተ አበው ላይ እንዲህ ይላል፣ ሰው የተፈጠረው መለኮታዊውን ባህሪ እንዲሳተፍ ነው። ስለዚህም ከምድራዊ ፍላጎት በላይ መራመድ ይኖርበታል። ሰላም ውድ የሰንዴ ዘሚካኤል ዩቲዩብ ተከታታዮቻችን፣ ዛሬ የምንነጋገረው ስለ አንድ ታላቅ አመፅ ነው። በገዛ ስሜቶቻችን ላይ ስለምናውጀው ቅዱስ አመፅ፣ ራሳችንን ከመሬት ባርነት አውጥተን ወደ መላእክት ተራ የምናደርገውን የነፍስ ጉዞ መንፈሳዊ ጠባይ በሚል ርዕስ እንመረምራለን። በመጀመሪያ ግን ቅዱስ አመፅ ማለት ምን ማለት ነው የሚለውን እናያለን። ቅዱስ አመፅ የሚለው ጽንሰ ሐሳብ በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ውስጥ በጥልቀት የሚታይና ከመንፈሳዊ ተጋድሎ ጋር የተያያዘ ነው። ይህ አመፅ እንደ ዓለማዊ አመፅ በሰው ላይ የሚደረግ ሳይሆን በክፉ አሰራርና በኃጢአት ላይ የሚደረግ መንፈሳዊ ትግል ነው። ዋናዎቹ ነጥቦች እስቲ እንመልከት። ቅዱስ አመፅ ማለት እግዚአብሔርን ከማክበር የዓለምን ስርዓት ከክፉ ልማድና ከኃጢአት አኗኗር ጋር አለመተባበር ነው። ቅዱሳን ሰማዕታት ለጣዖት አንሰግድም ማለታቸው ትልቁ የቅዱስ አመፅ ምሳሌ ነው። ይህ አመፅ የሚመነጨው ለፈጣሪ ካለ ታማኝነት እንጂ ከጥል ወይም ከጥላቻ አይደለም። ሌላኛው በኦርቶዶክሳዊ መንፈሳዊነት ትልቁ አመፅ የሚጀምረው በራስ ውስጥ ነው። ለስጋዊ ምኞት እምቢ ማለት፣ ለትዕቢት፣ ለቅናትና ለክፉ ምኞት አለመገዛት። ቅዱስ ጳውሎስ እንደሚለው ከክፉ ጋር ተዋጉ እንደሚለው በውስጣችን ላለው የኃጢአት ዝንባሌ እጅ አለመስጠት ቅዱስ አመፅ ይባላል። ፍትህ በጎደለበት፣ ግፍ በበዛበትና እውነት በጠፋችበት ቦታ ኦርቶዶክሳዊ ክርስቲያን በዝምታ አይተባበርም። እንደ ነቢያት፣ እንደ ቅዱሳን አባቶች ስህተትን በድፍረትና በፍቅር መገሰጽ ቅዱስ አመፅ ነው። ሆኖም ይህ አመፅ በሰላማዊ መንገድ የሚገለጥ ዓላማው ማጥፋት ሳይሆን ማዳንና መመለስ ነው። መሳሪያው ደግሞ ጸሎት፣ ትዕግስትና ጽናት ነው። ክፋት ለሚያደርግብን ሰዎች በክፋት ፋንታ በፍቅር መመለስ ትልቅ አመፅ ነው። ዓለም በክፉ ላይ ክፉ አድርግ ስትል፣ ወንጌል ደግሞ ጠላቶቻችን ውደዱ ይላል። ይህ የዓለምን የተለመደ አሰራር የሚገለብጥ ቅዱስ አመፅ ነው። በአጠቃላይ ቅዱስ አመፅ ማለት በሰው ላይ መነሳት ሳይሆን ሰውን ለሚያጠፋው ለሰይጣን አሰራርና ለኃጢአት አልገዛም ብሎ በእምነት መጽናት ነው። መሰረቱም ጥፋት ሳይሆን ቅድስናና የእግዚአብሔርን መንግሥት በምድር ላይ እንዲሰፍን መመኘት ነው። ሐዋርያው ቅዱስ ጳውሎስ በሮሜ 8 ላይ ታላቅ የነጻነት አዋጅ ያውጃል። በክርስቶስ ኢየሱስ ላሉት ሁሉ ኩነኔ የለባቸውም ይላል። ይህ ነጻነት ግን በዝምታ የመጣ አይደለም። የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት ሲያወጣን፣ እኛ ደግሞ ኃላፊነት ይኖርብናል። ቅዱስ ቄርሎስ ዘእስክንድርያ ስለዚህ ነጻነት ሲያብራራ ነጻነት ማለት የፈለጉትን ማድረግ ሳይሆን ከኃጢአት ባርነት ወጥቶ ለእግዚአብሔር ፈቃድ መገዛት ነው ይላል። ነፍስን ብርቱ ለማድረግ እንክብካቤ ያስፈልጋል። ሥጋ ሲርበው እንጀራ እንደምትሰጠው ሁሉ ነፍስ ስትራብ ምን ትመግባታለህ? የነፍስ ምግብ የጉባኤ ቃል፣ ተመስጦ፣ ስግደትና ንጹሕ ጸሎት ናቸው። እነዚህ ስትነፍቃት ነፍስ በሰውነት ውስጥ እስረኛ ትሆናለች። ሐዋርያው ጳውሎስ አንድ አስፈሪ እውነት ይነግረናል። ስለ ሥጋ ማሰብ ሞት ነው። ይህ ሞት የመቃብር ሞት አይደለም፣ በሕይወት እያሉ መሞት ነው። አብዛኛው ሰው ዛሬ ለሥጋውና ከሥጋው ጋር ለሚገኙ ነገሮች ብቻ ጥበቡንና ጊዜውን ያሟጣል። ስለ ምግብ፣ ስለ መጠጥና ስለ ጌጥ ሲጨነቅ ሌሊቱን ይነጋል፣ ቀኑም ይመሻል። አቡነ ሾኖዳ ሳልሳዊ እንዲህ ይላሉ፣ ሥጋህ ጠባቂ ካጣ እንደ ዱር አራዊት ይሆናል፣ ነፍስ ግን ጠባቂ ካጣች እንደ ጠፋች በግ ትሆናለች። ነገር ግን በሥጋ ፈቃድ የምትመላለስ ከሆነ ምንም እንኳን በሰው ዘንድ ሕያው ብትባል በእግዚአብሔር መዝገብ ላይ ግን ሙት ተብለህ ተጽፈሃል።
እውነተኛ ሕይወት የሚጀምረው ስለ መንፈስ ማሰብ ስትጀምር ነው። እዚህ ጋር ልብ በሉ። የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥጋ ኃጢአት ነው የሚለውን የኖስቲክ ትምህርት አጥብቃ ትቃወማለች። ሥጋ ኃጢአት ቢሆን ኖሮ እግዚአብሔር አምላክ በመጨረሻው ዘመን በክብር አያስነሳውም ነበር። ሥጋ ተፈጥሯዊ ስለሆነ ቅዱስ ነው። የእኛ ሥጋ በጥምቀት ውኃ የታጠበ የመቅደስ ግድግዳ ነው። በሜሮን የታተመ የንጉሥ ማኅተም ያለበት ነው። መለኮታዊው ደምና ሥጋ የሚገባበት ጽዋና ማኅደር ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንደበታችሁን ለጸሎት፣ እጆቻችሁን ለምጽዋት፣ እግሮቻችሁን ወደ ቤተ መቅደስ ለመሄድ ስታዟቸው ሥጋችሁ መሠዊያ ይሆናል። ስለዚህ ችግሩ ያለው በሥጋው ላይ ሳይሆን በሥጋው በሚሠራው ምኞት ላይ ነው። የሰው መንፈሱ አሸናፊ ከሆነ ሥጋውን ወደ ቅድስና ይመራዋል። ያኔ ሥጋ ከመንፈስ ጋር ይተባበራል። ታላላቅ አባቶቻችን በበረሃና በበዓታቸው ለምን ራሳቸውን አጎሳቀሉ? ለምንስ እንደ አባ ቢሾይ ፀጉራቸውን አስረው ጸለዩ? ለምን እንደ ቅዱስ ሙሴ ጸልይ ሌሊቱን በውሃ ቀጂነት አሳለፉ? ምክንያቱ አንድ ነው። በመንፈስ የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ የሚለውን ቃል ስለተረዱ ነው። መጽሐፈ መነኮሳት ማር ይስሐቅ እንዲህ ይላል፣ ሥጋህን እንደ ባሪያ ካላስገዛኸው ነፍስን እንደ ባሪያ ይገዛታል። ሥጋ ሲሰለጥን መንፈስ ይረክሳል። መንፈስ ሲረክስ ደግሞ መለኮታዊ ገጽታዋን ታጣለች። ስለዚህ አባቶች ሥጋቸውን ያስጨንቁት የነበረው ነፍሳቸውን ነፃ ለማውጣት ነው። ሥጋን አይሰራም ብሎ መከልከል ለነፍስ ክንፍ መስጠት ነው ይሉናል። ዛሬ አንድ ጥያቄ ልጠይቅህ። አንተ የምትጓዘው በመንፈስ ነው ወይስ በሥጋ? መንፈሳዊ እድገት የሚጀምረው በመንፈስ ከመመላለስ ነው። ፍጻሜው ደግሞ በመንፈስ መሞላት ነው። በእግዚአብሔር መንፈስ የሚመራ ሰው መንፈሱን አያጠፋውም፣ የእግዚአብሔር ጸጋ አይቃወምም። ይልቁንም ራሱን እንደ ሙሽራ አሳምሮ ለሰማያዊ ባል ያቀርባል። ወንድሜ ወይ ራስን ፈትሽ። ዲያብሎስ አንተን ይፈርሃል ወይስ አንተ ዲያብሎስን ትፈራዋለህ? ቅዱስ እንጦንስ እንዳስተማረው እግዚአብሔርን የሚፈራ ሰው ፍጥረታት ሁሉ ይፈሩታል፣ ሰይጣንም በፊቱ ይንቀጠቀጣል። ማደሪያውን በአንተ ውስጥ ያደረገውን መንፈስ ቅዱስ ጠብቅ። በሥጋህ እግዚአብሔርን አክብር፣ ያኔ ዘላለማዊነት ያንተ ይሆናል። ይህ መንፈሳዊ ትምህርት ለብዙዎች የሕይወት ለውጥ እንዲሆን ሼር አድርጉ። በየትኛውም የመንፈሳዊ ጉዞ ደረጃ ላይ እንደምትገኙ ሐሳባችሁን በኮሜንት አጋሩኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም